ሐምሌ ገገማ ነው። ደራሲ ቤዛዊት ዘሪሁን። በብለን ኢንተርቴይንመንት ተዘጋጅቶ የቀረበ። ማድቤት በር ላይ ቆሜ ካሸንዳው የሚወርደው ዝናብ በሲሚንቶ ከተለጠለጠው መሬት እየተጋጨ እግርግሬን ይረጨኛል። ሌላ ጊዜ ቢሆን እንዲህ ፍንጥቅጣቂ ነገር ይረብሸኝ ነበር። አሁን ከቦታ ያልተንቀሳቀስኩም። የሆነ ሰው ባደራ እንዳስቀመጠኝ ተቸክዬ አስባለሁ። በፊት እዚህ ሰፈር ስኖር ከእናታቸው ጠባቅ መዳፍ ፈልፍለው ነጥቀው ለመሮጥ የሚንቧቹ ቡችሎች አሁን ጺም ለብ አድርገዋልና ዳሌና መቀመጫ ላይ ያፈጣሉ፣ ይቋመጣሉ፣ አላግባብ ይናገራሉ። እውነት ለመናገር ባጠገባቸው ከተኮለኮሉበት ሳልፍ ትዝ የሚሉኝ ሲስቁ ወይም የጎረምሳ ደንባቸውን ሲያደርሱ አንዳንድ ቃላት ሲሰነዝሩ ነው። እሺ ብሎ የሚደጉም መንግስት ቢኖር ሰብስቤ በጉድፍቻ ጥሩ ስለንቦና እየመገብኩ ላሳድጋቸው እንደምፈልግ ቢያውቁ ደግ ነበር። ትዝ አይሉኝም። ትክክለኛ ቃል ከሆነ እንደዛ ነው። እኔም በዘመኔ እግርና እግሬ የተጋጨላቸው አቀርቅሬ የልቤን ተራራም እየሰማሁ ያለፍኳቸው ነበሩ። እነሱ ከተሳካይን ርቀዋል። ካልሆነ እናታቸው ደጅ ፊት ለፊት ጎጆ ተከራይተው ውሪ ፈልፍለው የአባቶቻቸውን አይነት ህይወት እየከለሱ ነው። ካልሆነም እናቴን ለማንጥዬ በሚል ሰበብ የልጅነታቸው አልጋ ላይ አርጅተዋል። ለነዚህ የሚደነብር ልብ የለኝም። እስከናካቴው ልብስ አለኝ እንጃ ቦታው ላይ መኖሯንም እጠራጠራለሁ። በእርግጥ በእድሜ ስንት የምበልጣቸው ዳሌ ለመላከፍ ያደረሳቸው እንዳለ ይገባኛል። የጎጇቸውን ጎርበጥባጣ ሽሽት ላይ ናቸው። እንደ ሁላችን እነሱም ብዙ የልብ በሽታ አለባቸው። ቁስላቸውን ጦር አድርገው የሚዘምቱ ለመማር ብላ ድዷን በቅጡ እንዳልተወቀረች ኮረዳ ካገጠጠ ኮረኮንች ላይ የውሸት የፈሰሰ ሬንጅ ቅብ አስፋልት ላይ የመንገድ መብራት ተደግፈው ለሳቀላቸው ምርቃት ለተኮሳተረላቸው እርግማንን እያወረዱ ነው። ብዙ ሽሽት አለ። ቤቱ የእናትና የአባቱን ንትርክ የሸሸ የአባቱን አታጠናም ወይ ንዝንዝ ጠልቶ የሸሸ የእናቱን መልክ አልባ ሽሮ የሸሸ ካልቾና ትእዛዝ የሸሸ ብዙ ሽሽት አለና ይህን ጆሮ ዳባ ልበስ ብለን እንተዋዋለን። ትክ ብለን ካየነው የሁሉ ነገር ስር መሰረት ባዶ ሆድንና ሁሉን የተነፈገ ልጅነትን አንድ የሚያደርግ እንደ ለከፋ ያለ የረከሰ ነገር አለ። ይሄ ሐምሌ ከመግባቱ በፊት አልጋዬ መሃል ስተኛ እንደ በፊቱ የምጠብቀው ግን የቀረ እንቅልፍ ስለሌለ ነው መሰል አይበርደኝም ነበር። ስደክም ስለምውል እንቅልፍ ወዲያው ይጥለኛል። ለሽንት ከእንቅልፌ ሳልባንን ነግቶ ሳላስበው በሰላም ውል ነበር። ሐምሌ ከገባ ያልሆነም። ሐምሌ ጨምላቃ ወር ነው፣ ብሶታም ነው። እኝኝ ካለ አይለቅም፣ መንቻካ ነው። የሚሸሹት ጭቅጭቁን በእጣን የሚሸውዱት በደመቀ ቡና ኮርኩረው ጭጋጋማ ፊቱን በፈንዲሻ የሚያፈኩት በር ዘግተው የሚያሳልፉት አይደለም። ቡናውና ድባቡ ሲያልቅም የሐምሌ ቀፋፊ ፊት አያልቅም። ኩስትር ብሎ ሸክሙን ቀን ከሌሌት ሊያራግፍ የመጣ ገገማ ነው። ችኮነቱ ለክፉ ቀን ያጠራቀምኩትን ይህም ያልፋል ክምችቴን አንድ ስትቀር ጨረሰብኝ። ብሶቴን ከረሳሁበት እያንገላታ ቀሰቀሰው። ያኔ ልጆኜ ለዩኒቨርሲቲ እንደመጣው 3 ዓመት ያደግኩበት ሰፈር እንደ ባዳ አድርጌው ከርሜያለሁ። የመጀመሪያ ሽሽቴ ያነበር የእንጀራ እናትን ፊት ሽሽት። ከዩኒቨርሲቲ ተመርቄ እንደወጣው ባልጋ ዘዋልኩ። ስለ ሽንኩርት አከታተፍ አላውቅም ነበር። ከበርበሬና ነፍሱን እስክስት ከተቀጠቀጠው ቲማቲም የሚቀድመው የቱ እንደሆነ ብትጠየቅ እንጃ ነበር መልሴ። የምታዘኝ እናት አልነበረችኝም። ሳታዘኝ አልታዘዝም አለች ብላ ስም የምትሰጠኝ እንጀራ እናት ብቻ። እሷም እያለች
እንደሌለች የዘነጋኋት ነበረች። በጤና ለመቆየት ማድረግ የምትችለው ያንን ነበር። እንደ ቀልድ የትክክለኛውን ሕይወትነት አልፎ ስሰማና ሰነብ ያደግኩት የስኖ ኃይል ታሪክ ከመጽሐፍ ተንሸራቶ ታሪኬ ሊሆን ሲል ማድረግ ያለብኝ መርሳት ነበር። እልህ የያዛት መኖሯን በክፋቷ ልታስታውሰኝ የሚበላ ስል ከጥያቄ ቀድማ የለም መልሷ ነበር። ፊቷን አላይም። ድምፅ ውስጥ የምሰማውን እርካታ ላለማሟላት ስል ዓይንን እንድታይ አልፈቅድላትም። ደግሞም ያስረዋ ልክ ይመስልኝ ስለነበር ለክስ አልወጣሁም። መኝታ ክፍሌ ገብቼ ብቻ በሬን ስዘጋ ሕይወቴ ላይ እንዲፈነዳ ካጠመደችው ቦምብ ውጪ የሆንኩ ስለሚመስለኝ ብቻዬን ያለ ስጋት መርገጥ ጀምራለሁ። መኖሯን ሆን ብዬ ዘነጋ ነበርና ልትወልድ መንታ ልጅ ከፈጠጠ ሆዷ መሬት ሊነካ ሲደርስ ከሰው ሰማሁ። እናትሽ ደርሳ የለም እንዴ ሲሉኝ እናትሽ የምትለዋ ቃል በሚረብሽ መልኩ ልቤን ትኮረኩረኝ ነበርና እንዲህ ያሉኝን ሁሉ አልሰማሁም እላቸው ነበር። ምኑን ሲሉኝ እናትሽንም ማርገዟንም እላለሁ። በይተዩ የእንጀራ ልጅ ደንቡ ነው ይሉኛል። የእንጀራ እናት ደንቡ እንደሆነ አውቄ ዝም አልኩ እንጂ ለክስ ደጃቸው ላይ አልደረስኩም። ከጥቂት ዓመታት በፊት ኬር በደረደራት ፍልጥ ድንጋይ ላይ ከእናቴ ጋር ለማህበር ተጠራርተዋል። ከቡና መልስ በየእርምጃቸው መሃል ቆም እያሉ ተሸኛኝተውበታል። አሁን እንዳልነበረች ስዕሏን ሊያጠፉ ኮቴዋን ሊደመስሱ ስቅ ሳይላቸው ቦታዋን በሷ ሊተኩ ይጣጣራሉ። ያኔ እነሱን ከእኔ ለማራቅ ሹራቤን ገልብጬ ሰበሰብኩ። የውስጥ ወረቀቱ በውጭ እየታየ ገልብጠሽዋል እኮ ሲሉኝ የተገለበጣችሁትስ እናንተ እል ነበር። አሁን ያቺ ኬር ድንጋይ አስፓልት ተለጥልጣለች። የአባቴም ገብስማ ሽበት ጥቁር ተለጥልጧል። እንጀራ እናቴም ስትገባ ስትወጣ ፊቷን እንደምቀባው የውሸት ሳቅ ጸጉሯን ቀይ ተቀብታለች። ብዙ ነገሮች ወደ ውሸት ተቀይረዋል። ሐምሌም እነዚህን ሳልፈልግ እንዳስተውል ይገፋኛል። ሐምሌ ሰው ቢሆን ከ7 ዓመት በኋላ የእናትን ለቅሶ በዋይታ ሊደርስ የሚመጣው ቁስል የሚያጎመዝዝ ሰው መሳይ በሸንጎ ነው። ባል ለስላሳ እጅ ይወዳል። ሸካራ የሚያደርገውንም እንዳደርግ ይፈልጋል። ቀጥ ያለው ጡት ይወዳል። ጡት የሚጥለውንም እንዳደርግ ይጫነኛል። በእሱና በሚወዳቸው ነገሮች የተከፈልኩ ነበርኩ። ልጅነት ነው መሰል ራሴን ምን ማድረግ እንዳለብኝ ጠይቄው አላውቅም ነበር። ብቻ የሚወደውን ምግብ ልሰራ ሽንኩርት ስከትፍ የሚወደውን እጄን ልስላሴ እንዳያጣ የአብራኩን ክፋይ ታፋይ ላይ አስተኝቼ ጡቴን እያቀያየርኩ ሳጎርሰው የሚወዳቸው ቀጥታቸው እንዳይወድቅ እጨነቅ ነበር። ሞኝነት ይመስላል፣ ግን ልቤ ውስጥ ጥሎኝ ያለፈው ጠባሳ ስፋቱ እንደ ማዳጋስካር ይመስለኛል። ከጎኔ በመሆኛው ሰዓት ብቻዬን ተወኝ። አንዳንዴ በትክክል ካፌ አውጥቼ ላንተ ብዬ ነው ላይንህ እንዳላንስልለው እፈልግና ደግሞ ልክ አልመሲል ይለኛል። አንድ ሌላ ሴት በሙያዋን ቆላብሶ ሌላዋን በአቋሟ ሲያደንቃይና የምሆነው የምመርጠው ይጠፋኛል። ሁለቱንም እንዳልሆን የእናትነት መሃል ጠፍሮ ይዞኛል። ባል ግን እንደምንም ሁሉንም ለመሆን ባጣጣርኩበት እዛና እዚህ መሃል በተገኘ ክፍተት ተንሸራቶ ሲገባ ተመሳስሎና ተጠፍጥፎ ነው። ለሆንለት ከሞከርኩት ሁሉ በልጦ ያልሆንኩትን የሚነግረኝ ነበርና ራሴን ጠላሁ። ሌሎች ሚስቶች፣ ሌሎች እናቶች በሚሉ ክሶች መሃል ራሴን አጣሁ። ሌሎችን ለመምሰል የማልወጣውን ንጽጽር ከራሴ ጋር ገጥሜ ስደበር ያማታል ብሎ ረሳኝ። የሚያስከፋኝን ሁሉ በተቻለው መጠን ታትሮ ያደርግ ነበር። ሳለቅስ ደስ እንደማይለው እውነት ባለው ቃና ለስለስ ብሎ ይነግረኝና በቃሎቹ ማደንዘዣ ሰጥቶኝ በስራው ይቀረድደኝ ገባ። ዘግይቶ ከረፈደና ጀርባዬ ብዙ ጩቤ ተዘንጥሎ እንባዬ በየቀዳዳዬ ያፈሰሰ ሊያልቅ አካባቢ የተረዳሁት ነገር ቢኖር
ሚስት ተብሎ ለተጠቀመው ሐሳብ የምትልቅ ኮሳሳ ነገር ውስጥ ለመግባት ያላግባብ ሳጎነብስ የልጅነት ወገቤን እንደቀጨው ነው። አንድ አጽንቶ ያቆየኝ የነበረ ፍቅሬ እንኳን አይቶ አይቶ ደከመና ጧት ጧት ከ3ኛ ፎቅ ላይ ሆኜ ጀርባዬን ከምሰጣት ፀሐይ ጋር ቀስ በቀስ ከውስጤ ተነነ። ሊይዘው እንደማልችል ረቂቅ ሆኖ ፀሐይዋ ከምትፈጥራቸው ጨረሮች እንደ አንዱ ንፋሱ ከሚያነሳው አቧራ ጋር ከዣንጥላዬና ማዛጋቴ ጋር ተንጠባጥቦ ኮበለለ። ከዕለታት በደባል ሕይወት መስተዋት ፊት ቆሜ በጥንቃቄ ለብሳለሁ። ቢጫ ሹራብና ዳሌን የሚይዝ ጅንስ ሱሪ በክፍት ጫማ አድርጌ ጸጉሬን ለቅቄ ያለሁ። ሽቶዬን ስቀባ ያለሁበት እየገባ አብረን እንወጣለን ጠብቂኝ አለኝ። ገላውን በፎጣ እያደራረቀ መቼ እንዳቆምኩ ሳላውቀው እስካልወደው ድረስ ይህንን በፎጣ የሚቸመችመውን ገላ እወደው ነበር። የቀይ ዳማነቱ የሚያበራ እንደ ወንድ ገላ ያልቆረፈደ ጸጉር ያላዥጎረጎረ ልከኛ ገላ ነው። የምወደው አይነት ገላ፣ የምወደው አይነት ፊት ያለው ነው። ውብ ገላ ሁሉ ውብ ስብዕና የለውም። ወይም አውቃለሁ በሚል እሳቤ አለማወቁን ጠፍንጎ ይዞ ሌሎችን የሚያሳንስ ይሆንና አይኑ እስኪገለጥ ሌላውን የእውር ድንበር ያቆስላል። የምናወድሳቸው ሰዎች ልክ ባልሆነ ገድል ወንድን አጥምቀው አሳድገው ብዙ ወንድነት ሰው መሆን አንሶታል። መሀል መንገድ የባነነች ልኩ ልክ አለመሆኑን ያወቀች ወንድነት የተሰጠው ሰውነት ላይ ሴትነቷ መድረሷን ያወቀች እሷ እድሜ ልኳን ትጠረቆሳለች። ተኝቶ ከተወለዱ ተኝቶ መጨረስን የመሰለ የለም። አለበለዚያ የማን ዘመን አይነሽ ያስከትላል። ኢትዮጵያ ውስጥ እኮ ነው ያለሽው። ምስራቅ አፍሪካ ቀንድ ላይ ያለች ድሃ ሀገር ላይ ነው ያለሽው። ማነኝ ብለሽ ነው? መጀመሪያ ሴት መሆንሽን መኝ የመሳሰሉት ያመጣል። በዚህ ሁሉ ውስጥ እንዳለማመን እያደረገኝ አልፍ ያለሁ። ፎጣውን ጥሎ ልብሱን ሊለብስ ሲነሳ እሱን ላለመጠበቅ ቦርሳዬን በፍጥነት አንስቼ ወጣሁ። እየጠራኝ ትቼው ሮጥኩ። የልቤ ቂም እየገፋኝ ገሰገስኩ። በተለያዩ ጊዜዎች ምን ሆናችሁ ተብዬ ስባል የእሱ ብቻ አይደለም የኔም ጥፋት ነው ብያለሁ። ችግሩ የሁለታችንም ነው ብዬ የጥፋቱን ግማሽ ልካፈል ጥሬ ያለው። የሱን ያህል ችላ ብዬ ባላውቅም ልወጋባት ያሰናዳኋት መርዝ የተነከረች እሾህ ካልነበረችም የኔንም ንቅዝና ነገር አሳድሬ ሳምንት እየቆጠብኩ የምበላውን ተናግሬ በራሴ ላይ መስክሬ ያለሁ። ራሴ እንዲህ ቂመኛ መሆኔን አላውቅም ነበር። አሁን ብዙ ቂም አለብኝ። ምክንያቱም ባል እንደኔ ያላደረገም አመልካች ጣቱን ጥሩ አድርጎ አሹሎ እሷ ናት ብሎ ደመደመ። ሰርቆ የሰረቀውን ለመሸጥ እንደ ተቅበዘበዘ ሌባ ባገኘበት በማይገባኝ ቦታ ሁሉ ስሜን በርካሽ ቸበቸበ። አንድ ልብሴን ላስተካከል ሻንጣ በከፈትኩ ቁጥር ደሞም ለክፉ ቀን ምስክሬ ይሆነኛል ብዬ ያስቀመጥኩትን አፍ የሌለው ምስክሬ ኒዮን አረንጓዴ ልብሴ ላይ ሳይ ይህ ሰው ወድጀው ነው ወይስ በግድ ነው ያገባሁት ብዬ አስብና አስፈሪ እውነታው እዚህም እዚያም ይወጫጭቀኛል። ደሞም ለአብሮነታችን ሰበብ የሆኑትን ላላያቸው የልጅን አይኖች አስብና እንባዬ ውርድ ይላል። አሶጩ ብሎ በሰጠኝ 7 አረንጓዴ 100 ኖታዎች አንድ ቀልቃላ ቡቲክ ውስጥ ከህይወት የጨለማ ጋር ቢጠራስ ብዬ ገዛው። እምቢ ብዬ የወለድኩት ልጄ ዛሬ አባቴ ብሎ ሲንሰፈሰፍለት ሳይ ጉሮሮዬ ላይ አየሬን ሊያሳጠኝ የሚተናነቀኝ ድቡልቡል አክታ ከየት መጣ ሳይባል ያንቀኛል። 2 ሆዴ በጣም እንደተነፋፊኛ እምብርቴ ተገልብጦ ለወልድ ሆስፒታል ገባው። ሆድና ወገቤ አካባቢ በፊት ልጅ ሆኜ ያያቸው እንደነበሩት የሰፈራችን ዛፍ ቆራጮች በተሳለ መጥረቢያቸው መከረኛውን ዛፍ እያሉ በድምጽ እንደሚከተሉት አይነት እንደነሱ የሚከተክተኛል ይመስለኛል። አንድ ጉንጭ ንጹህ እፎይታ የሌለው ተቀጣጣይ ህመም ነበር።
ምን ነው ይሄ ሁሉ ለአንድ በለስ እላለሁ። ሃሃ የገዛ ልጄ አትንካ እያልኩ የእንግዳ ዳቦ ቆንጥሮ ቢበላ ለዘላለም እንዲያስታውሰው አይበሉባውን እሳት በገባ ገል እጠብሰው ይሆን? የእግዜር መዳፉ ትንሽ ናት መሰል ልባችን የኛ ይበልጠዋል። ይቅር እናውቃለን። ውስጦኜ ሰማይ ምድር ስቧጥጥ ለወልድ የተወለድኩበትን ቀን ረግሜ ቆይቼ ያቃተኝ ሲመስለኝ ለቀዶ ሕክምና ዶክተሬን አስቸገርኩ። ያንን ለማድረግ የባል ፈቃድ ፊርማ ቅድሚያ ያስፈልጋል ተብሎ ባል ቢፈለግ የበላው ጅብ አንቀላፋ። ደግሜ እስካልሽር ልቤ የታተመው ያኔ ይመስለኛል። ሁለተኛዋ የልቤ ሽራፊ ስወድቅ ከቀድሞ ቂሙ ተጋጭታ የህመም ፍንጥርጣሪ ረጨች። ያደርገዋል ብዬ አልገመትኩም ነበር። ታይ ሲማጥ ጥርስ አይነከስም ውሃ ይሆንብሻል ብለው ሲቆጡኝ እርሄ ያስነከሰኝ ጥርሴን ልብ ብዬ አላቀቅኩ። ልክ እንደዛ ከአረንጓዴው የጫት ቅጠል መዳፍ ያነስኩ ኢሚኒት ያደረገኝ ነበርኩ። ከእኔም አዲስ ምዕራፍ ከሚሰጠንም ልጃችን የሚያቁነጠንጠን ሱስ የበለጠ ነበር። 3 ጣጣዋን የጨረሰች ዶሮ ገዛው። ያዘጋጀሁት ሶስ ገለዋን ለቅልቄ ታጥቦ ባዶ የሆነ ሆዷን በአትክልት ጠቅጥቄ ሙኒዋን አሰርኩና ኦቭን ከተትኳት። ምግብ ሳበስልና እንጀራ ስጋግር አላደኩም። ቢሆንም ፍላጎት ካለ እነዚህ ነገሮች ስሌት የሚያስፈልጋቸው ወይም ሮኬት ሳይንስ አይደሉም፣ ቀላል ነበሩ። ባላንቺ የሰራሹ ካልሆነ አልበላም ምስኪል ኩሽና ላይ ማስተርሴን ጭኜ ነበር። ወይንና ብርጭቆ ጠረጴዛው ጥሩ ሆኖ ከበሰለው አሩስቶ ጋር አቀረብኩ። በኮርነር መብራትና ባለማዕዘን ሻማ ቤቱ ለስለስ ባለ ብርሃንና ሽታው ውጄ ውድ ሹቴን በየሶፋው አርከፈከፍኩ። ከወለድኩ በኋላ ዳሌው ጋር ያዝ ያደረገኝን ቀሚስ በግድ አጥልቄ የእናትነቴን ካባ ጥዬ ሚስት ለመሆን በተደረገ ሙከራ እጠብቀዋለሁ። ብዙ ጊዜ መስታወት አይቼ ማአት ቀሚስ ቀያይሬያለሁ። ተሽሎ የተገኘው የለበስኩት ነበርና ራሴን እንዳማረብኝ አሳምኜ ጠበቅኩ። መስኮቱ ደጁን ሳይቆይቼ መኪናውን ከሩቅ ሳያት ሻማዬን ለኳኩሼ ተሰናዳው። ከመጣ ከደቂቃዎች በኋላ ከመኪናው ወርዶ ቤት ሲደርስ የጠበቀው ነገር እንዳናደደው ነገር ሁሉ በጥያቄ ዓይን ተመለከተኝ። ፊቱ ልክ አልነበረም። ስሜቱ ተዘበራርቋል። መብራቱን አብርቶ ያለ ሰላምታ የሆነውን ሁሉ ዘወትር እንደሚሆን ልብሴ ልቀይር ብሎ መኝታ ቤት በጥድፊያ ገባ። የሳሎኑ አምፖል ሲበራ የውስጤ ብርሃን የጠፋ ያህል ቅር አለኝ። ጥረቴ በሰበቡ የሚፈጠረው ጸባችንን ማቀዝቀዣ የገባ ፍቅራችንን ለማሞቅ ነበር። ባይሞቅ እንኳን ለስቢል ሶፋው መደገፊያ ላይ በቸልታ ቁጭ እንደማለት አልኩ። የቀሚሴ ውጥረት ስፌቱ ላይ ጥር ሲላለ ግን አልተነሳሁም። እንቅርት ላይ ለመደረብ የሚመጣ ጆሮ ደግፍ ሁሉም ቦታ አለ። ዝም ብዬ መጨረሻውን ለማየት ጠበቅኩ። ከፈለገ ለምን አይቦተረፍም? መኝታ ቤት ትቶኝ ሄደ። የቤት ፊት ያለው ልብሱን ቀይሮ ሲመለስ የተለማመዳት የአርቲስቶች ፈገግታ ለብሶ ወጥቶ ከተደገፍኩበት ጎትቶ ሰላም አለኝ። ስነሳ የተወጠረው ቀሚሴ እፎይታን በጥቂቱ አገኘ። እሱን እያሰብኩ አፍንጫዬን በጥቂቱ የማላውቀው ጠረን አወደኝ። እንዳወደኝ ሲገባው አፍንጫዬ ለአደን ሲሰማራ ልታጠብ እንዴ በጣም አልቦኛል ብሎ ከቅፌ ተስፈንጥሮ ወጣ። እራቱና ስሜቴ በመጠበቅ እንዳይቀዘቅዝ ብዬ እንድንበላ ሀሳብ አቀረብኩ። አይምሮዬ ላይ እንደ ምራቅ ጥቅ ያለች ጥርጣሬ በሊሆን አይችልምና በሻወር ልውሰድ ወይም ጥያቄው ተወናብዳ በዝምታ እራታችንን መብላት ጀመርን። ዘና ለማለት ከሚጥርበት ሙከራ መሃል ትናንሽ ጉልበታም መረበሾቹ ፊቱ ላይ ብልጭ ብለው ይጠፋሉ። ቢላውን ትቶ በእጁ መግመጥ የጀመረው መላላጫ ስጋ ላይ ከንክሻ ተርፋ
በቆዳ የተንጠለጠለችው ስጋ በእጁ መርበትበት እንደ ዥዋዥዌ ይሰራታል። ያበረከተው ስሜቴ ቀልቤ ሹክ ባለኝ ጥርጣሬ እንደ ሞራ ውስጤ መርጋት ጀመረ። ራሴን በግራ እጄ ደግፌ ማንኪያዬን በስልቸታ ሩዙ መሃል ወዲህ ወዲያ እያላጋው የጨረፍታ አየዋለሁ። የምወደው መልኩ ላይ ሀሳብ ይርመሰመሳል። እዚህ ፊቱ ቁጭ ብዬ እየረሳኝ እንደሆነ አውቃለሁ። ሀሳቡን ለማጥፋት በሚመስል በፍጥነት ይበላል። በእርሱ ቦታ ሆኜ ራሴን ስመለከት የለሁም። እየጠፋሁ ከወንበሬ ብዥ እያልኩ ወደ ኋላ ከቤታችን፣ ከሰፈራችን፣ ከከተማው፣ ከሀገሪቷ ወደ ድቅድቆ ሐዋሳ እየወደቅኩ ነው። ሀሳቡ ውስጥ ለመግባት ስሜቱን ለመግዛት ያደረግኩት ተፍ ተፍና ይሄ ቀሚስ አላገዘኝም፣ ማማሪያ አይደለም፣ መኖሬም እንጃ። ስጋውን በስሜት ሲነጭ የሚጨፍነው አይኑ የሚያየኝ የሚጓጓበት ምስል የለኝም። ልጄ የተንተራሰው ወገቤ ዙሪያ የተጠመጠመው ስብ ያስጠላው ይሆናል። ሀሳቡ ውስጥ ማን ትሆን ያለችው? እንደዚህ ሳስብ ለምን ልቤ ቀዝቅዞ የጭኔ መሃል በቅናት ይፈላለታል? ለምን እሷን እያሰበ ሳይመኘኝ በኃይል እንዲፈልገኝ ይመኛለሁ? ስልኩ ላይ መልእክት ሲገባ እኔም ከጠፋሁበት እሱም ከጠፋኝ ቦታ ነቃን። ማንም ሳያዘን ከራሴ እውቅና ውጪ ወደ መንፈሴ አዛኝነት ተነሳሁ። የት ልሄድ እንደሆነ ድንጋጤ በወለደው ድምፅ በፍጥነት ጠየቀኝ። ደመ ነፍስ የፈጠረው ጋጋታ ፈጥሮ ዳር ላይ የተቀመጠ ሹካ ማንኪያ ከነ ብርጭቆ መሬት ፈጨ። ያኔ ጥርጣሬን አመንኩ። እንደ ልብ የማያደርገኝን ቀሚሴን በግድ ስቤ ወደ መኝታ ቤት ሮጥኩ። በሁለት ረዣዥም ቅልጥም ሩጫ መኝታ ቤት በሩ ላይ ደርሶ በሩ ላይ ለመግባት ስጋፋ ተጣበቅን። በኃይል ገፍቶ የበሩ ጠርዝ እጄን እስኪጠረምሰኝ አጣብቆኝ ሲያልፍ ሚዛኔን ስቼ በቂጤ ዘጭ ብዬ ወደ ኋላ ወደቅኩ። በቋፍ የነበረው ቀሚሴ ጥር ብሎ ተቀዶ ደንፍላት ያቆመውን ቂጤን እንደ ባል ልብ የቀዘቀዘ ወለሉ ቸለስ አደረገኝ። ስልኩን ኪሱ ትቶ አይኖቹ ሲጋጠሙ የተያየነው እይታ ለዘላለም ካይኔ አይጠፋም። ጩቤ አልተውጣጣንም እንጂ ያኔ ተወጋግተናል። የሱን እንጃ። እኔ ግን ከዛ በኋላ ሞቻለሁ። 4 ሰርግ ነበር። ጥቁር ቀሚስ በቀይ ሂል ጫማ አድርጌ አምሮኝ አምሮበታል። ሁሌም አንድ ላይ ስንታይ ወጣት አራዳ ፍቅራችን የማይጨመቅ ጊዜ ሚዛኑን የማያጋድልበት እድለኛ ፍቅር ያለን የምንመስል የምናምር ውስጣችን በብሽቅ ብሽቅ ታሪኮች የተሞላ ፒክቸር ፐርፌክት የሆንን ቅሪታሞች ነበርን። ውስኪ እንደ ውሃ የሚሰበሰብበት ሰርግ ነበርና ከፏፏቴው እያደቀደቅን ጠጣን፣ ረሰረስን። አሁንም ብርጭቆዬን ማን እንደሞላው ሳላውቅ ለማወቅ ሳይጨንቀኝ እያነሳው ስገለብጥ ቆየው። እንደዛ አምሮብኝ መስከር አልነበረብኝም። በቄንጥ ምሽቱን ማድመቅ ነበረብኝ። ካጠገቡ ስሆን ግን መሆን የራሱ ውሸት ስላለው ሁሉንም ነገር ለመርሳት ሞክራለሁ። ብዙ ሳቆች ነበሩ። የሚዋደዱ የሚመስሉ ጥንዶችም ብዙ ናቸው። ብዙ ትከሻዎች በጭፈራ ረግፈዋል። መያያዝ፣ መደጋገፋቸውን፣ መጎራረስ፣ መሳሳቃቸውን ሁሉንም በጥርጣሬ አይና ያለው እንደ ኢየሱስ ጉንጭን ተስሜ ተሸንግያለሁና አልፎ ተርፎ ማህፀኔ ድረስ አውቆኝ ወጥቶ ግንባሩን በደንብ ላላጠናው ማንኛውንም ሀሳብ ለመሸለም እጁን ኪሱ የከተተ ነበርና ሁሉም እውነት አይመስለኝም። በቃሽ እንዳትሰክሪ ይለኛል፣ ለጤናዬ ሳይሆን እንዳይዋረድ። በቃሽ እንዳትሰክሪ ተይ ያለኝን ሁሉ ለማድረግ እንደመሞክር እስከ ዛሬ እንዴት አልተገለጠለትም? ወይስ ተገልጦለታል? ጆሮዬን ነስቼዋለሁ። ቲያትር አላውቅም። ይህን ሰውዬ ቤት ረስቼዋለሁ። ለምን እዚህ አለው ይለኛል። ቤት መስታወት ፊት ሆኜ ስለብስ
ባማረብኝ በራሴ ባልማልል ከቤት አልወጣም ነበር። እንዲህ ነኝ በማማር አልጨከንክም። ማማር ቁም ነገር ሆኖ ሳይሆን የጠላሁትን ራሴን ልክ እንዲህ ያለ ከባድ ምክንያት ያስፈልገኛልና ነው። የፈረደባት ጓደኛዬ ጋር ዘንጬ እንደማልወጣ አውቀዋለሁ። ለለቅሶና ለእሮሮ ይዘነጣል አይዘነጥም። ስለዚህ ራሴን ላባብል አምርሬ ሰዋይን ገባ እንደው ለማየት ሰርግ ከባል ጋር ተገኘው። ሌሎቹ ሲያደርጉ አይቶ የማስመሰል ፎቶዎችን ሊያሟላ የተቀመጥንበትን ፍሬም ሊያሰማምር ካልተነሳንና ካልጨፈርን አለ። ከነ ብርጭቆዬ ሊጨፍር ስነሳ አይሆንም ብሎ ተነጫነጨ። ከሱና ከብርጭቆው እንድመርጥ ያስገድደኝ መሆኑን አስቆኝ በየማታው ከአረንጓዴ ጫት በታች የሆንኩት እኔ የተረሳው ልዕልት ስንት ሌሊቶች በእንባ ፊቴን አንድጄ ተኝቻለሁ። ሳልናገር ብርጭቆዬ መረጥኩ። ስካሬ ሲታወቀኝ ወጥቼ መኪና ውስጥ ያለ ሲት ቤልት ሴፍቲ ባክቦርዱን ተደግፌ እስኪመጣ ተኛሁ። ምን ያህል ጊዜ ቆይቶ እንደመጣ አላወቅኩም። ከኔ 50 ደቂቃ ወይም 1 ሰከንድ በኋላ እንጃ መምጣቱን ለማሳወቅ የመኪናውን በር በኃይል ሲዘጋ ነቃሁ። ንዴቱ አልለቀቀውም። ራሴ እንደ ድንጋይ ከብዶኝ ከተኛሁበት አንዳንድ ነገሮችን ሲለኝ አስታውሳለሁ። ክፉ ነገሮች። ሁሉም ነገር ከሩቅ እየመጣ ጆሮዬ ታምቡር ላይ በሱስ ጠብ የሚል ነበር። በእንቅልፌ የታገሰ ያቅለሸልሸኝ ነበር። ስሜቴ በጩኸቱና በመኪናው እንቅስቃሴ ተናውጦ ሆዴ ውስጥ ያለ የሌለውን አወጣው። ከማስመለስ የጋብስል እየታመምኩ እንኳን ያልተዘጋው አፉን በስካር አይምሮዬ ታዝቤው ተጎትቼ ይችን ተብያለሁ። ፋኪው አሏሽም። ከዛ በኋላ ጨለማ ሆነ። በነጋታው ከከባድ መኪና አደጋ ተርፈን ሆስፒታል ነቃን። ለካ ፍቅር ሲያልቅ አይናገርም። ለምን በጊዜ አትመጣም? ለምን ዛሬ ቡናችንን ፏ አድርገን ፊልም ስናያኑልም ማለት ስተው ሆን ብለን የምንወደው የነበረውን የአልጋ ላይ ፊልሚያ መጀመሪያ ስራ ሲሆንብን ለመተቃቀፍ ለመሳሳም ስንሸሽ ሲያመሽ ደስ ሲለኝ በነጋታው ማታ ስንት ሰዓት ገባህ ብለን ለመጠየቅ ስንሰንፍ አፋችንን ሳንከፍት የውሸት አልጋ ላይ ለጋራ ባይሆንም ለአንድ ሰው ስሜት ብለን ፊታችንን ስናዞር በዛ ውስጥ አንድ ቀን መልእክት ልካ እራታችንን የበጠበጠችው ልጅ ምን አለ አርግዛበት በቀረ ብለን ስንመኝና አብሮን እንዳይሄድ መሮጥ ስንጀምር ፍቅር ሳይሰናበተን ዳናውን አጥፍቶ እንደሄደ ይገባናል። ልጅና ልብስ ሸክፌ ያሳደገኝ ሰፈር ስመለስ ትናንሾቹ ልጆች አድገው ስንት ያየዳሌን ይላከፉ ጀመር። መጀመሪያ ሊያጠለውለኝ ሲሞክር እንደለመድኩት ሸሽቼው የሄድኩት ነገር ሁሉ ቂም በሚያስመስልበት ሁኔታ ሳይቀር እንዳለ ጠበቀኝ። ከወጥመድ ወደ ወጥመድ የሚቀባበሉኝ አልበላ ያልኩ አይብ ነበርኩ። ብዙ ጦሮች አሉ ራሳችንን በማንከላከልበት ጊዜ ተሰብስበው የሚሰነዝሩት አሰቃሰቃቸው ከመሬት የሚሰፋ የሚያጣብቅ። በዚህ መሃል ገላችንን ማዳን ቢሆንልን የሞተች ነፍሳችንን ግን ስንት ጊዜ ቆፍረን ቀብረናታል። ትዳር ጥሩ ነው። ባለቤትሽስ እዚህ መጣሽ እንዴ? ምን ነው እሱን አላየ ነው የመሳሰሉ አይነት ማህበረሰቡ ያላማራጭ መልስ የሰራቸው ጥያቄዎች ስጋይን በሉት። ምን ዘመናዊ ነን ብንል ለዚህ ያዘጋጀን አስተዳደግ የለምና አንገት ከማቀርቀር አናመልጥም። ፍቺውን ደግሼ ደረታቸውን ደቅተው ካላበለኋቸው በስተቀር ካፌ እስኪወጣ ሰምተው ፊቴ ምጻቸውን እስኪመጡ ድረስ አልረካሉ። እንደዛም ሆኖ በጋው እስኪያልቅ ደህና ነበርኩ። ፀሐይ ስታጫወተኝ ውላ ትገባ ነበርና ውስጤ ሙቀቴን እንደያዘ ልጄን አቀፌ ስተኛበት ደህና እንደሆን ነበር። የሰኔን የውሸት ከፈከፍ በቡናና በእጣን ጭስ ደህና እንዳመጣጡ ሸኝቸው ቆየው። ሐምሌ ግን
ጨካኝ ሆነ። ከክህደት የተረፈች ስስ መተማመኔን በጨፈጨፍ ቀኑ ከሲኦል በተዋሰው ጭንብሉ በሌሊት አስፈራራኝ። ለነፍሴ ዛተብኝ። ሞቻለሁ፣ ምኔን ትገለዋለህ ብለውም አልፈራኝም። ሞንዳላ ገላዬን ከባት ከዳሌ ዘንጣለች። የማስበው የምሸሸግበት እስኪጠፋኝ፣ የአይምሮ ደህንነት የሚሰማኝን ቦታ እስካጣ ለሁለት ነገር ባዶ አደረገኝ። ብቻዬን አስቀረኝ። የማይናፍቁ ጊዜያቶች እንዳይናፍቁኝ ሆነው ሆዴ እየጨከነባቸው ቀናቶች ናፈቁኝ። የማይረሳ የምወደው የነበረው ሌዘር ለብሰህ ከወዲያኛው መንገድ እጅህን ኪስህ ከተህ በፈገግታ ወደ እኔ ስትመጣ ፊት ላይ ያለው መብራት፣ የዋህነት፣ ፍቅር፣ መፈለግ፣ ደስታ ሁሉ ትዝ ይለኛል። ከተነጋገርናቸው ክፉ ቃላቶችና መጥፎ ጊዜያቶች በልጦ ይህ አንድ ትዝታ ይገለኛል። ስንት ጊዜ በሌሊት ለባሌ ልደውልለት ስልኬን አነሳው፣ ደብዳቤ ጻፍ። ስንት ጊዜ ያለ ጥፋቴ ይቅርታ ልጠይቀው ችዬ ቤትህ መልሰኝ፣ ቀዝቃዛ አቀፍህ ከሐምሌ አይብስብኝም እቀፈኝ ልለው ነበር። ያለሱ ማንነቴን አምኜ ከነ ልጄ ከሌት ቅዠት ያድነኝ። ካደግኩበት የእንጀራ እናት ግልምጫ ሰውረኝ፣ ከሰው ሹክሹክታ ታደገኝ ብዬ ልማጸነው ነበር። ከየት ጋር እንደምነሳ የማላውቃት እንደ ክር የቀጠነችውን ካራ ኩራት ብቻ ብቻዋን ተውተርትራ ሐምሌንና ንፍጣም ማንነቴን እየሾጠች መስከረም ላይ አደረሰች። ዛሬ አሸንዳ ስር የምንጨፈጨፍ የመስከረም ጨፈጨፍ እግሬን ቢያራጥብም ምኔ ነው ነገ ዓይንሽ ይበራልሻል ስባል እጠብቃለሁ። የምልውር ነኝ፣ ይሄም ይቻላል።